ድንገት በመኖሪያ ግቢያችሁ ቆሻሻ ለመቅበር አሊያም አትክልት ለመትከል ስትቆፍሩ የአንድ ሰው ሕይወት ብቻ ሳይሆን የአንድን ሀገር ኢኮኖሚ የሚለውጥ ዕድሜ ልክ ተቆጥሮ የማያልቅ ዶላር ብታገኙ ምን ይሰማችኋል? ደስታችሁን መቆጣጠር ሲያቅታችሁና በገንዘቡ ምን ልታደርጉበት እንደምትችሉ ዕቅድ ማውጣት መጀመር እንደሚሆን መገመት አይከብድም። በእርሻ ቦታው በተለመደ የግብርና ስራው ላይ ተፍ ሲል የነበረ አንድ ገበሬ ገጠመው ግን የዚህ ተገላቢጦሽና ለማመን የሚከብድ ነው። ምስኪኑ ገበሬ በእርሻ ቦታው ቁፋሩ ላይ ያገኛቸው ይዛጉ የብረት በርሜሎችን ሲከፍት 600 ሚሊዮን የአሜሪካን ዶላር ነበር ያገኘው። ይህ ገበሬ እድሜ ልኩን ተጠቅሞበት ሳይሆን በትኖና አቃጥሎ እንኳን የማይጨርሰው መና አግኝቶ መደሰት ሲገባው በተገላቢጦሽ ጭንቀትና ስጋት ውስጥ ገብቷል። He was ruthless, a criminal mastermind, a smuggler, a drug lord. He was Pablo Escobar, the notorious crime lord in the 1980s and 90s. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሻለኪያ ላይፍ ቤተሰቦች ዛሬ የኮሎምቢያ ሚዲያዎችን ጨምሮ ዓለም አቀፍ መገናኛ ብዙሃንን ትኩረት ስለሳበው አንድ አስገራሚ ክስተትና እሱን ተከትሎ የተነሱ ያሉ አነጋጋሪ ጉዳዮችን ልናወጋችሁ ወደናል። እንደተለመደው ለቻናሉ አዲስ የሆናችሁ የተመረጡ ተረኮች እንዲደርሷችሁ ሰብስክራይብ ማድረግና የደውሏን ምልክት በመጫን ቤተሰብ እንድትሆኑ እያስታውስን ወደ ዕለቱ ተረካችን አለፍን። በኮሎምቢያ አንቲዮኪያ ግዛት ውስጥ የሚኖርና ስሙ የተደበቀ ኮሎምቢያዊ ገበሬ በእርሻ ቦታው ላይ ሲሰራ ከ600 ሚሊዮን የአሜሪካን ዶላር ገደማ የሚገመት ገንዘብ ተቀብሮ አግኝቷል። ነገሩ እንዲህ ነው። ገበሬው የእርሻ ቦታውን ለማስፋት ሲቆፍር ከመሬት 1 ሜትር በላይ ጥልቀት ላይ በርካታ የዛገ ብረት በርሜሎች ይመለከታል። በጉዳዩ ግራ የተጋባው ይኸው ምስኪን ገበሬ አንዱን በርሜል በጥርጣሬ ሲከፍተው ያየውን ማመን አልቻለም። በርሜሉ በመቶዎች የሚቆጠሩ በጥቅል የታሰሩ በጥሩ ሁኔታ በቁ የአሜሪካ ዶላር ባንክ ኖቶች ጥቅጥቅ ብለው የተሞሉበት ነበር። በማመንና ባለማመን ውስጥ የሆነው ገበሬው በፍጥነት ሌሎቹንም በርሜሎች ተራ በተራ መክፈቱን ቀጠለ። ሁሉም በርሜሎች በቅድሚያ እንደከፈተው በርሜል በአሜሪካ ዶላሮች የተሞሉ ሆነው ተገኙ። አጠቃላይ ድምሩም 600 ሚሊዮን የአሜሪካን ዶላር ገደማ ነበር። ይህ እጅግ ግዙፍ የሆነ የገንዘብ መጠን የአንድን ሰው ሕይወት ብቻ ሳይሆን የአንድን ሀገር ኢኮኖሚ ሊለውጥ የሚችል ቢሆንም ከተገኘው ገንዘብ ጋር ተያይዞ የተነሳ አንድ ስም ግን እድለኛው ገበሬን ያስደነገጠ ምን ነው በቀረብኝ ያስባለና ጭንቀትና ስጋት ውስጥ የከተተ ሆነ። ገበሬውን ለጭንቀት የዳረገው በእርሻ ውስጥ ተቀብሮ ያገኘው ገንዘቡ የሟቹ ታዋቂ አደንዛዥ አዘዋዋሪ ፓብሎ ኤስኮባር ነው የሚል ነበር። የኮሎምቢያ ባለስልጣናት ስለ ገንዘቡ እንደተነገራቸው ወዲያውኑ ወደ ስፍራው በመሄድ የገንዘቡን ትክክለኛ ምንጭ ለማግኘት ባደረጉት ምርመራ የመጀመሪያ ግምቶች እንደሚያሳዩት ይህ ገንዘብ በ1980ዎቹና 90ዎቹ በሜዳሊን ካርቴል ከፍተኛ መጠን ያለው ገንዘብን በቀላሉ ህጋዊ ማድረግ ወይም ማንቀሳቀስ ስላልተቻለ ለማከማቸት ይጠቀሙባቸው ከነበሩት መደበቂያዎች አንዱ ሊሆን እንደሚችል መግለጻቸው የፓብሎ ኤስኮባርን ስም ከተገኘው ሀብት ጋር ያይዞታል። ታዲያ የገበሬው ፍርሃት ምንድነው? ሊያውም በህይወት በሌለ ሰው ለሚለው ወደ ኋላ የምንመለስበት ሲሆን ስለ ፓብሎ ኤስኮባር ግን ትንሽ እንበል። ፓብሎ ኢማሊዮ ኤስኮባር ጋቫሪያ በታሪክ ከታዩት እጅግ ሀብታምና አደገኛ የአደንዛዥ እጽ አዘዋዋሪዎች አንዱ ሲሆን ከደሃ ቤተሰብ ተነስቶ በ35 ዓመቱ የዓለማችን እጅግ ሀብታም ከሆኑ ሰዎች አንዱ ለመሆን የበቃም ነበር። የሜዳሊን ካርቴል መሪ የነበረው ኤስኮባር የኮኬን ንግድን በዓለም አቀፍ ደረጃ 80% ያህል ይቆጣጠር የነበረ ሲሆን በቀን እስከ 15 ቶን ኮኬን ወደ አሜሪካ በማስገባት ለቁጥር የሚታክት ገንዘብ ያመርት የነበረ እጅግ ተፈሪና የሚወስደው እርምጃም ከኮሎምቢያ አልፎ በአካባቢው ሀገራትና አሜሪካ ድረስም የዘለቀ ነበር። የኤስኮባር የእጽ ንግድ ስኬት የተመሰረተው በጭካኔ በጉቦና በስልታዊ ግድያዎች ላይ ነበር። ማንኛውንም ተቃዋሚ በኃይል ያስወግድ ነበር። ፖሊሶችን፣ ዳኞችን፣ ጋዜጠኞችና የፖለቲካ ሰዎችን ሳይቀር ይገድል ነበር።
የኮሎምቢያ መንግስትና ሕግ አስከባሪ አካላት ሙሉ ለሙሉ የሚታዘዙትና በእሱ ቁጥጥር ስር የነበሩ ሲሆን በገንዘብ ኃይሉ የሕግ ስርዓቱን ያሽከረክር ነበር። ለምሳሌ አሜሪካ ለዕፅ አዘዋዋሪዎች ኤክስትራዲሽን ጥያቄ ማቅረብ ስትጀምር ኤስኮባር ይህን ሕግ ለማስቀየር ከፍተኛ ዘመቻ ከፍቷል። የሕግ ባለሙያዎችንና የፖለቲካ ሰዎችን በገንዘብ በመደለል እንዲሁም ያንገራገሩትን ከማስፈራራት እስከ መግደል እርምጃ በመውሰድ የኤክስትራዲሽን ሕጉ እንዲቀር ጫና ያደረገ ሲሆን ከዚሁ ጋር በተያያዘ በፈረንጆቹ አቆጣጠር 1985 የኮሎምቢያን ዋና ፍትህ ቢሮ በሚያዛቸው ታጣቂ ቡድኖች አስወርሮ በማቃጠል የኤክስትራዲሽን ሕግን የሚደግፉ ሰነዶችን እንዲወድሙ ማድረጉም ምን ያህል እጀ ረዥምና ሀገርና ስርዓትን ብቻውን ሲያሾር እንደነበር ትንሹ ማሳያ ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ፓብሎ ኤስኮባር በብዙዎች ዘንድ እንደ ጨካኝ ወንበዴ ቢታወቅም በሜሪሊን ድሆች ዘንድ ግን እንደ ጀግናና ሮቢን ሁድ ይታይ ነበር። ይህ የሆነበት ምክንያት ከህገወጥ ንግዱ ያገኘውን ከፍተኛ ገንዘብ ለድሆች በመስጠት በሜሪሊን ድሃ ሰፈሮች ውስጥ ቤቶችን በመገንባት ትምህርት ቤቶችና ሆስፒታሎችን በመስራት ለድሆች ምግብና ልብስ በማከፋፈል ተወዳጅ መሆን ብቻ ሳይሆን እነዚህ መልካም ተግባራቱ የድሆችን ልብ እንዲያሸንፍ ከማስቻል ባለፈም በርካታ ኮሎምቢያውያን ከሀገራቸው መንግስት ይልቅ በኤስኮባር እንዲተማመኑ ያደረገ ነበር። ይህ ደግሞ በዳው ህዝብ ልብ ዘንድ ኤስኮባርን ያነገሰ ብቻ ሳይሆን ለእሱ ታማኝ የሆኑ በርካቶችን ማፍራት ያስቻለው ስለሚንቀሳቀስበት ቦታ ለየትኛውም አካል መረጃ የማይሰጡ ማህበረሰቦችን በዙሪያው ያሰባሰበ ለመሆኑ ማሳያው ችግር ገጥሞ ሲፈለግ በነበረበት ወቅት ለረጅም ጊዜ ሳይያዝ እንዲቆይ ያደረገው ከለላ በሰጡት እንደ አባት በሚያዩት ድሃ ኮሎምቢያን ነበር። ኤስኮባር በህይወት ዘመኑ እጅግ በጣም ብዙ ገንዘብ ስላከማቸን አብዛኛው ሀብቱ አሁንም ድረስ ያልተገኘ እንደሆነ ይገመታል። አንዳንድ ግምቶች እንደሚያሳዩት እስከ 30 ቢሊዮን የአሜሪካን ዶላር የሚደርስ ሀብት በተለያዩ የኮሎምቢያ ክፍሎች ተደብቆ እንዳለ የሚገልጹ ሲሆን ይህ እጅግ አስገራሚ መጠን ያለው ገንዘብ ሲሆን ብዙዎች አሁንም ድረስ ይህን የተደበቀ የቀድሞ የሲአይኤ ወኪሎችን ጨምሮ የኤስኮባርን የተደበቀ ሀብት ለማግኘት ጥረት አድርገዋል። ይህንኑም የሚያሳዩ በርካታ የሆሊውድ ፊልሞች ሰርተዋል። ለምሳሌ ፋይንዲንግ ኤስኮባር ሚሊየንስ የተሰኘ ቴሌቪዥን ተከታታይ ፊልምን ብንመለከት ይህንኑ የፓብሎ ኤስኮባርን ሀብት ፍለጋ የሚደረግ ውጣ ውረድን ያሳያል። እነዚህ ፍለጋዎች ዘመናዊ ቴክኖሎጂን በመጠቀም እንደ መሬት ውስጥ ዘልቆ የሚገባ ራዳር፣ ጂፒአር እና ሌሎች ጂኦፊዚካል መሳሪያዎችን በመጠቀም የሚካሄዱ ቢሆንም የኮሎምቢያ ሰፊ መልክዓ ምድርና የገንዘቡ መደበቂያ ቦታዎች ውስብስብነት ፍለጋውን ፈታኝ እንዳደረጉት ነው የሚገለጸው። የኤስኮባር ገንዘብ መደበቂያ ዘዴዎች የተለያዩ ሲሆኑ ከነዚሁ መካከል ገበሬው እጅ ላይ እንደመና እንደወረደው የብረት በርሜሎችን በመጠቀም ከመሬት በታች መቅበር አንዱ ሲሆን ገንዘቡን በድብቅ ግድግዳዎች ላይ መቅበር፣ በአሜሪካ ዶላር ክምር የቤት ግድግዳና ወለሎችን መገንባት እንዲሁም በጫካ ውስጥ ባሉ ስውር ቦታዎች መደበቅ ዋነኞቹ ነበሩ። ፓብሎ ይህን ሁሉ ገንዘብ በየቦታው አርጎ ቀን ዘንበል ብሎበት ፈረንጆቹ አቆጣጠር 1993 ላይ አንዳንዶች ራሱን ማጥፋቱን ሲገልጹ፣ ሌሎች ደግሞ በሜዳሊን ከተማ ውስጥ የሚገኝ አንድ ቤት ጣራ ላይ በኮሎምቢያ ብሔራዊ ፖሊስ ተገደለ ቢሉም ሞቱን ተከትሎ ለቁጥር የሚታክቱ የተደበቁ ሀብቶችን የመፈለግ ሙከራ በመንግስትም በግለሰቦችም ሲደረጉ ቆይተዋል። ፓብሎ በሕይወት ያለ ገንዘብ የደበቀባቸው ቦታዎች የሚታወቁት በእሱና በጥቂት የቅርብ ሰዎች ብቻ መሆኑ እንዲሁም ከነኚህ ምስጢር አዋቂዎች መካከል አብዛኞቹ በሚመሩበት የማፊያ ሕግ መሰረት ምስጢራቸው እንደያዙ ከኤስኮባር ሞት በኋላ ምስጢሩ ተቀብሮ እንዲቀር ማድረጋቸውም ለቁጥር የሚታክት ሀብታውንም ድረስ በማይታወቅበት ሁኔታ ነው ያነጋጋሪውና እድለኛው ገበሬ ጉዳይ ተነስቶ መነጋገሪያ የሆነው። ገበሬው ገንዘቡን በማግኘቱ ላሳየው ታማኝነትና ትብብር ሽልማት ይገባዋል በሚል የጉስታቮ ፔድሮ መንግስት ለገበሬው ከተገኘው ሀብት ላይ ገንዘብ እንደሚሰጠው ከተሰማ በኋላ ግን ገበሬው ስጋትና ጭንቀት ውስጥ ገብቷል። እዚህ ደግሞ ዋናው ምክንያት ነው የተባለው ከ4 ዓመታት በፊት በኮሎምቢያ የአደንዛዥ ዕፅ ንጉስ የነበረው ፓብሎ ኤስኮባር ነው የተባለ ከፍተኛ ሀብት ያገኙ 2 ኮሎምቢያውያን ባልና ሚስቶች ገንዘቡን ለመንግስት ማስረከባቸውን ተከትሎ የተፈጠረው ሁኔታ ነው። ያገኙትን ከ400 ሚሊዮን ዶላር በላይ
ላይ ለመንግስት ያስረከቡ ጥንዶች ደብዛቸው ለ2 ሳምንታት ከጠፋ በኋላ በአንድ የዘንባባ ዛፍ ላይ ተሰቅለው መገኘታቸው መነጋገሪያ ሆኖ ነበር። አሁን ላይ በመገናኛ ብዙሃን ስሙ እንዳይገለጽ የተደረገው ይኸው ገበሬም የጥንዶቹ ታሪክ በእኔም ሊደገም ይችላል የሚለው ፍርሃትና ስጋቱ ያገኘውምና እንደ እርግማን እንዲቆጥርና በጭንቀት እንዲኖር አድርጎታል። ወደ መሿለኪያ ላይፍ ቤተሰቦች ከኮሎምቢያ ተሰምቶ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቦ መነጋገሪያ ስለሆነ ጉዳይ ያዘጋጀነው መሰናዶ ተከታተላችሁትን ይመስል ነበር። እንዲቀርቡ የምትፈልጓቸውን ጉዳዮች በኮመንት ብትጠቁሙን በደስታ እንቀበላለን። ቻናሉ ተደራሽ እንዲሆን ሰብስክራይብ በማድረግና ለወዳጅ ጓደኛ በማጋራት ድጋፋችሁን ስለምትሰጡንም ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ